አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ብዝዝት ይበልልኝ ማለት ነው። ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ። ትላንትና ማታ ያቀጠነውን እንጀራ ዛሬ ጋግሬያለሁ ማለት ነው። ቶችና ማሻአላህ በእርግጥ አንዳንድ ኮሜንቶች አሉ በነገራችን ላይ ማለት ነው ቶች እስኪ ለዚህ ቻናል አዲስ ሆናችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ማለት ነው። እና ዩቲዩብ ላይ ስንመጣ ማለት ነው እከሌ ይወደኛል እከሌ ይጠላኛል ብለን አይደለም ማለት ነው እዚህ ቦታ የምንመጣው። ገባችኋ? አንዳንድ ኮሜንቶች በቃ ይሰደባሉ። ገባችሁ? እኔ ሁሉም ሰው የሚወደኝ እኔ ብር አይደለሁም። ገባችሁ? ብር ነው ዛሬ ሰው ሁሉም ሰው የሚወደው ብር ነው። ገባችሁ? ሰውን ሳይሆን ብርን ነው። ስለዚህ በእርግጥ እኔ እንኳን አይደለም ሌላ ሰው እኔ ጎረቤቶች ራሱ የሚሰጡኝ ኮሜንት ምናምን በቃ እንዲጠነክር እንዲሰራ ያደርጉኛል ማለት ነውና እኔ ሲጀመር እኔ እንትን ዩቲዩብ ላይ እኔ ፈርቼ አላውቅም። እውነቴን ነው የማላችሁ። ምንም ልትሉኝ አትችሉም። እናንተ የምትሆኑ ይሄንን ኑሮ ነው መጥታችሁ የምትኖሩት። አብክታችሁ የቤት እመቤቱ ናችሁ፣ እንጀራ ጋግራችሁ በእርግጥ በኤሌክትሪክ የተሟላላችሁ ህይወት ገባችሁ ልትኖሩ ትችላላችሁ። ስለዚህ ጠይባያ ትጃጃይ በማብካትና መጋገር የሚቸግረው አለ እንዴ ብለሽ ነው እንዴ ምናምን ያለ ኮሜንት አሉ ማለት ነውና ትጃጃይ ብንኛ እናቃለን ማብካትም መጋገር ምን እንችላለን ያላችኋሉ አላችሁ ማለት ነውና አይባልም። ግዴታ ኢትዮጵያ መጥታችሁ የኢትዮጵያ ኑሮ እስከምትኖሩ ድረስ በተለይ እንደዚህ አንዳንድ ልጆች የሚሳደቡ ከሆነ ማለት ነው የሚሳደቡ ልጆች ምንድነው ቤት የሌላቸው በቃ ባጭሩ ማለት ነው። እውነት ዩቲዩብ ላይ ሆነ ቲክቶክ ላይ የሚሳደቡት ስለ ኑሮ ስለማይገባቸው ናቸው ማለት ነውና እኔ የኢትዮጵያ ኑሮዬን ቤቴን በጣም ነው የምወደው ማለት ነው። እና እዚህ ላይ በጣም ይቅርታ ልብሴን ቀይሬያለሁ ማለት ነው። ቢጃማ ለበስኩ በጣም ሞቀኝ። 6 ሰዓት እየተቃረበ ነው ረፍዶብኛል። አትክልት ታጠጣ ነው ያረፈርኩት። አትክልቴን አጠጣለሁኝ የቤት አጸዳሁ ምን አልኩ ስል ረፍዶብኝ ማለት ነው። እና ሰዓቱ ሂዷል እና በጣም ሙቋል ማለት ነው። 6 ሰዓት ምናምን እያለ ነው። ይሄ ልጅ እሷም ነበር የ6 ሰዓት እያለ ነው ቶቶሎ በይ ምናምን እያለች ነበርና አዎ አሉ ምርጥ እህቶች አሉ የሚያበረታቱ። በእርግጥ አሁን ይቅርታ ዙሩፍ ለነገው እንደዚህ ሁኜ አልመጣም። ዛሬ ግን በጣም ስለሞቀኝ ነው ማለት ነው። እኔም እንደዚህ ሁኜ ራሱ ብመጣ ባለቤቴ ራሱ ደስ አይለውም ለምን ይላል ማለት ነው። እና እንግዲህ የዛሬን እለፉኝ። በእርግጥ አውቃለሁ ማለት ነው ጥፋት ነው ለራሴ ለነፍሴ ማለት ነው። ነገ ጧት እቺ የሁላችንም ነፍስ ተይዛ መሄዱ አይቀርምና ስለዚህ ሮመዷን እየመጣ ነው እህቶቼ። እውነቴን ነው የምላችሁ። በተለይ እንትን ምንድነው ስሙ የሙስሊሞች ማለት ነው። ሙስሊሞች እኔ ቤት ብቻ አይደለም ሰሞኑን ኮሜንት እየሰጣችሁ ያላችሁት ማለት ነው በየቦታው። ትላንትና ሆነ ቦታ ሮዛ ናት የሆነች ልጅ ማለት ነውና እሷ ቤት ምንድነው ያለቻት ኮሜንት ላይ ኮሚኒቲ ላይ ፖስት አድርጋ ነበርና ምን ትላታለች? ለዛ ልጅቷ ምን ብላ ነው ኮሜንት ላይ የጻፈችው መሰላችሁ? ኮሚኒቲ ላይ ሮዛ ወደ ቲክቶክ አትወሰዱ የኔና የባሌን። እንደውም ያያችሁ ልጆች ካላችሁ እዚህ ላይ እንትን ማለት ትችላላችሁ ማለት ነው። ኮሜንት ያያችሁ እሷ ሮዛን የምታቋት ታቋታላችሁ ብታጅራለች ማለት ነው። አዲስ እየጀመረች ነው። በጣም ጎበዝ ናት። እውነቴን ነው የምላችሁ። መቼም የኛ ሰው የጎደለበትን ሰው ነው ብዙ ጊዜ የሚያየው ማለት ነው። ያለውን ምናምን ወይ ጥሩ ነገር የሚያስተላልፍ ምናምን ሰው እኮ ገባችሁ? የጎደለበት የሆነ እኔ እዚህ የጎደለኝ ነገር በቃ ሲኖር ነው ሰው የሚከታተለኝ ማለት ነው። እና አሁን ያችልኝ ማሻአላ በጣም እያደገች ነው ማለት ነው። እና ትላንትና ኮሜንት ላይ ምንድን ነው ያለችው? እንዲያውም ሀዩናት ምናምን የምትባል ናት እንግዲህ ሙስሊም ናት። እኔም ቤት ራሱ የምትሳደባለች። እኔን ግን አልሐምዱሊላህ እስከ ዛሬ እኔ ማንም ኮሜንት መጥፎ ኮሜንት ምናምን እኔ ዩቲዩብ ላይ አልሐምዱሊላህ ኮምቶ እንትን የሚል የለም ማለት ነውና የሚያስቀይመ ሰው የለም ማለት ነው። ግን ይሄን 2 ቀን አትጃጃይ ጠይበይ እንደዚህ መሆን የለብሽም። እንደዚህ ደግሞ እኛ ማብካትም መጋገር ምንም እናቃለን ምናምን በጣም ገረመኝ ማለት ነው። ስለዚህ የማያውቁ አሉ። የመጀመሪያ ቪዲዮውን ፖስት አድርጌው ታቦካ እስኪ ስንት ሰው ነው ያየው ማለት ነው።
ስለዚህ ለሁለተኛው ደግሞ አንድ ቪዲዮ ያለቀኩት ትላንትና ደግሞ እንደዚሁ እናግጠን ምናምን ብዬ መጣው ማለት ነው። እና እንደዛ አይባልም። እና እህታችንም ምንድነው ሮዛው ያለቻት ኮሜንቱ ላይ ማለት ነው። እንደውም ስክሪንሾት አድርጌት አላነበው አሁን እዚህ ላይ ማለት ነው። እና ምንድነው ያለቻት? ይሄን ሬሳ ባልሽን ምናምን አይባልም፣ ወላሂ አይባልም። ሰው ደግሞ ሬሳ የቁም ሬሳ የለም። እኛ ነገ ጧት ስንሞት ነው ሬሳ የምንሆነው እንጂ በቁባችን አልሐምዱሊላህ ይሄር ሬሳ አንባልም ማለት ነው። እሺ እህቶቼ፣ እና እንዲያው በተለይ ሙስሊሞች ጾም መጣ፣ ሮመዳን መጣ፣ አልሐምዱሊላህ በሰላም መጣልን ብለን በቃ እስቲክፋር ማድረግ አለብን። እሺ እህቶቼ፣ ምንም ይሁን ኢትዮጵያ ላይ እያለን አለ ጎደሎ አለ፣ በጣም ነው የኑሮ ጎደሎ አለ። ስለዚህ ያንን ኑሮኛ እኔ እውነቴን ነው የምላችሁ አረብ ሀገር ሁኔ ማለት ነው እምቀናው ኢትዮጵያ ሆነው ቤታቸው ተቀምጠው የቤት እመቤት ሆነው ሞልቶላቸው በሚኖሩ እህቶች ሳስታውሰው በጣም ነበረ በቃ የሆነ ደስ ይሉኛል። እቀናለሁ በቃ ባጭሩ ማለት ነው፣ በተሳካለት ሰው ማለት ነው። አንደኛ መሳካት አይደለም እህቶቼ፣ ኢማን ባለ ሰው ኢማን ቢኖራቸው እንጂ እዚህ ቁጭ ብለው ጊዜ የሚያሳልፉት አነዲ ምን በወጣና አረብ ሀገር ሄደን አንሸቅልም የሚሉ እህቶች ሞልቶላቸው አይደለም። በጣም ብዙ የጎደላቸው ልጆች አሉ ተኛ ዝቅ ብለው እየኖሩ ግን በቃ ሀገራቸው ላይ ኢማን አድርገው ምናምን ይኖራሉ ማለት ነው። እና ኢማን ባለ ሰው ነው እኔ በጣም የምቀናው ማለት ነው እህቶቼ። እና አረብ ሀገር ሁኔ የምቀናው በቃ እንደዛ ነበረ። ስለዚህ ይሄ ደግሞ ኩሽና የሀገራችን በቃ ኢትዮጵያ ላይ አለ ብዙ ጊዜ በተለይ እንደዚህ ወሎ ምናምን በቃ የአዲስ አበባ ልጆች እንደሆኑ ተሳክቶላቸው ብዙዎች የሚኖሩት። እስኪ ሌላ ማን ነው እስኪ በኩሽና በምጣድ የማይጋግር አለ? ሁሉም በምጣድ ነው አልሐምዱሊላህ። እውነቴን ነው የምላችሁ። እኔ ኢትዮጵያ ኑሮ ነው ወደዋለሁ፣ ቤቴ ነው ወደዋለሁ፣ በቃ ሁሉን ነገር እወደዋለሁ። በቃ ወድጄ ነው የምኖረው ማለት ነው። እኔ ከመዳን ኩሽና ከዛ ጸዲያ ብሎ እኔን 24 ሰዓት በእንትን ተምቀሰቀስ ወይም አሁን የሮመዷን አለ የሮመዷን እቃ ጠባ በጣም ብዙ ነገር አለ። በተለይ ሮመዷን ላይ እውነት ከባድ ነው አረብ ሀገር ማለት ነው። ያንን ጊዜ እኔ በቤቴ ሁኔ ማሳለፍ ጾሜን ጾሜው በሰላም ማታ ደግሞ ቁጭ ብዬ አፍጥሬ ዘና ብዬ ቡና ያንጠጥቼ 2 ሲኒ ያወሌን አለሁበት ገደም ብዬ በቃ ተራሆይን በነቃ መስጊድ ሄዳለሁ። ባልነቃ ቤቴ ሰግጄ ልጄ ጋር ባሌ ጋር ገባችሁ። ስለዚህ እኔ ኑሮ ወደዋለሁ በቃ ባጭሩ ማለት ነው። ስለዚህ አትጃጃይ እንደዚህ አይባልም። እውነቴን ነው የማላችሁ እህቶችና መልካም ንግግር ሶዲቃ ነው። መልካም እንናገር፣ ካልሆነ ደግሞ ጥፋት የምናይ ከሆነ ማለት ነው እንለፈው በቃ ያኔ እስክሎር አድርገን መሄድ እንችላለን ማለት ነው እህቶች። እና እኔ እስከ ዛሬ ድረስ ማንም ሰው እኔ እውነት እንደዚህ ነሽ የሚለኝ ሰው የለም በቃ ባጭሩ ማለት ነው። እና ደግሞ እንዴት መሰላችሁ ማለት ነው ሰው መጥፎ ያደርገዋል። ገባችሁ? ሰው መጥፎ ያደርገዋል። ገባችሁ? ምክር ነው እንጂ ሰውን በምክር ነው ሰው የሚመለሰው እንጂ በስድብ አይደለም። በቃ መጥፎ ነገር ታያችሁ ስድብ ሳይሆን ይሄን አድርጊው ብትሉኝ እንዴት ይለኛል። እውነቴን ነው የማላችሁ። ስለዚህ ክፉ ተናግራችሁ ክፉ ተምንነጋገር ጥሩ አይደለም። እኔ ብዙ እንገራችሁ እኔ 100 ሰው እዚህ 1000 ሰው ይወደኛል ዩቲዩብ ላይ ወይም 10 ሰው ነው የሚጠላኝ በቃ ባጭሩ ማለት ነው። እኔ ደግሞ ለነዛ ለ10 ሰው ብዬ ወደ ኋላ አልልም። ያለኝን በቃ መስራት እችላለሁኝ። እኔ በተለይ ትምህርታዊ ነገር ብሰጥ በጣም ነው ቻናሌ በትምህርታዊ ነገር ነው እንጂ በፍሎግ ምናምን አይደለም ማለት ነው እህቶች። እና ዩቲዩብን ደግሞ ስንጀምር ማለት ነው በነገራችን ላይ ዩቲዩብን ጀምሩ ስሩ። አሁን ራሱ ብዙ ዛሬ ራሱ የ3 ልጆች ዩቲዩብ ነው የከፈትኩት ማለት ነው። እና ክፈቱ ስሩ ላለሁቶች እና ዩቲዩብ ላይ አንድ አይነት ስራ ነው መስራት ያለብን። ገባችሁ? ምክር ነገር ከሆነ ምክር ነገር፣ ፍሎግ ነገር የቤት ፍሎግ ማለት እንግዲህ ፍሎግ ምንድን ነው ምናምን ያለች ልጅ አለ በቀደም ማለት ፍሎግ ማለት የቤት ነገሮችን ማሳየት ውሏችንን ምናምን እሱን ማሳየት ነው እህቶች። እና ይሄንን በዛው በለመዴው እዚህ ቻናል ላይ እኔ ምክር ነገር ትሰጥ ነው ሰብስክራይብ ያረጉኝ እንጂ ፍሎግ ትሰራ አይተውኝ አይደለም። ገባችሁ? ስለዚህ አንድ አይነት ነገር ተመሳሳይ ነገር ነው መሰራት ያለበት አንድ ቻናል ላይ። ነገ ሌላ ተነገ ወዲያ ሌላ፣ ዛሬ ፍሎግ ሰርቼ ነገ ስለ ዜና ስለዛ አይደለም፣ እንደዛ አይደለም ዩቲዩብ እንትን የሚለው ማለት ነው። እና ይቅርታ እና እህቶቼ እንደዚህ ነው፣ አትሳደቡ። ሰውን አጠናክሩ፣ እንጠናከር እያላችሁ አጠናክሩና እስኪ ላይክ አርጉን። እውነት ላይክ አርጉልኝ እህቶች። አሁን ላይክ አላረጋችሁት እንደሆነ እኔ እውነቴን ነው አንድ ሰው 2 ሰው ብቻ ነው ኮሜንት መጥፎ ያየሁት በዚህ 3 ቀን ውስጥ ማለት ነው። እና ስራም ስለሚበዛብኝ ነው በጣም ማለት ነው። ቶሎ እንደዚህ ቁጭ ብዬ እራሱ ለመስራት ሰዓት የሌለኝ ማለት ነው እህቶች።
እና እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። እስካሁን ላይክ ታላረጋችሁ ላይክ አድርጉልኝ። እንደገና ደግሞ የምታዙኝ ነገር እታዘዛለሁ በአማና። እኔ ማንም ገንዘብ የሰው ገንዘብ በቃ ባጭሩ ሰው በጣም ይከብደኛል። እውነቴን ነው የምላችሁ ሰው ይከብደኛል። በቃ የሆነ ሰው አዞኝ ወይም እንዲህ አርግልኝ ወይ ይሄን የሆነ ነገር አርግልኝ ብሎኝ ሰው በጣም ነው የሚከብደኝ ማለት ነው። ስለዚህ እኔ አሁን ብዙ ጊዜ እየሰራው አይደለም እንትን ላይ ማለት ነው። እንደዚህ በዚህ ታዝዛለሁ ገዛለሁ ምናምን እያልኩ አይደለም። የሚሰሩ ልጆች ስላሉ እነሱ ይስሩ። ሮመድዋንን ፀሐይ ምናምን በጣም ከባድ ነው ብዬ ትቼዋለሁኝ። እኔ ግን ወዳችሁ አምናችሁ እኔን ታዘዛችሁኝ ይታዘዛለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉልኝ እህቶች እሺ።